ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መሥሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ኢራን 10ኛው የአሜሪካ ተከታታይ ድብደባ ከተፈጸመባትና እሷም ወሮታውን ለዮርዳኖስ፣ ለኩዌትና ለሶሪያ መክፈሏን አስታወቀች። እምቢተኛው የኢራን እስላማዊ አብዮታዊ ዘብ በአሜሪካ ለተፈጸመበት 10ኛ የአቅምና የመዋቅር ምድመዳ እኛም በአጽፌታ ዮርዳኖስ ውስጥ የነበሩ የአሜሪካ ሲ-17 የማጓጓዣ አውሮፕላኖችና ፒ8 አውሮፕላንን አኳባ አየር ማረፊያ ላይ መተናቸዋል ብሏል። ዘቡ እንደገለጸው ጥቃቱ የተፈጸመው በቦሊስቲክ ሚሳይል ሲሆን ጢያራዎቹ ነክተዋል። ዘቡ ጨምሮ እንደገለጸው እዛው ዮርዳኖስ ሙዋፋቅ ሶልቲ አየር ኃይል ጦር ሰፈር ውስጥ የተመደቡ የአሜሪካ ወታደሮች 20 መጠለያዎችን ኢላማ አድርገን በመደብደብ እጠቅሳለሁ በደርዘን የሚቆጠሩ የአሜሪካ አሸባሪ ኃይሎችን ገድለናል። የጥቅሱ መጨረሻ። ስማቸውን የደበቁ የአሜሪካ ባለሥልጣኖች ኢራን አሁን ከገለጸቻቸው ትኩስ ጥቃቶች በፊትም ባለፈው ሳምንት ዮርዳኖስ ላይ ባካሄደቻቸው 3 ጥቃቶች ለኒውዮርክ ታይምስ ሲነግሩት ሌሎች በደርዘኖች የሚቆጠሩ የአሜሪካ ወታደሮች ቆስለዋል፣ ሄሊኮፕተሮች ነክተዋል ብለዋል። በኩዌት ደግሞ ይላል እስላማዊ አብዮታዊ ዘቡ በመግለጫው፣ በኩዌት ደግሞ አሊ አልሳሌም በሚባለው የአሜሪካ አየር ኃይል ጦር ሰፈር ውስጥ በሚገኙ የበረራ መሳሪያዎች ግምጃ ቤቶችና USMQ 9 የሚሰኙ ሰው አልቦች ላይ ጥቃት ከፍተን በእሳት ገዋ ተውጠዋል ብለዋል። አድማጮቻችን እንደምታስታውሱት የአሜሪካ ከፍተኛ ገንዘብ የወጣበትና ቀሳፊ መሆኑ የሚነገርለት ሰው አልባ MQ-9 ነው። MQ-9 በ2020 ዓ.ም የኢራኑን ቁጥር 1 ጄኔራል ከመንፈሳዊ መሪ በታችና የተጋድሮ ተራዳውን በእስራኤል አካባቢና እስከ የመን የዘረጉ ጄኔራል ናቸው። የኢራን እስላማዊ አብዮት የመጀመሪያው የደረሰበት ከባድ ጥቃት ነው የሚባለው። የተገደሉት በዚችው MQ-9 በሚባል ሰው አልባ መሆኑ ይታወሳል። የኩዌት መንግስትም ባለፈው እሁድ እንደገለጸው ከትናንት በስቲያም አንድ የውሃ ማጣሪያ ተቋሙ ለተከታታይ 2 ቀናት መደብደቡን ገልጾ ጥቃቱን በጽኑ አውግዟል። አብዮታዊ ዘቡ በመግለጫው ሶሪያ አልታንፍ የተባለ የአሜሪካ የማዘዣ ማዕከል ላይ ያልተጠበቀ ጥቃት መክፈቱን አስታውቋል። ያልተጠበቀ የሚለው ሶሪያ እስካሁን የጦር ግንባሩ አካል ስላልነበረች ፕሮባብሊ አሜሪካንም እንዲህ አይነቱ ጥቃት ሶሪያ ላይ ይደረጋል ብላ ላታስብ ስለምትችል ነው ሰርፕራይዝ አታክ ያለው። የሀገሪቱ ኢርና የተሰኘው የዜና ወኪል ያስተላለፈው ዘገባ ስለ ጥቃቱ ሲገልጽ ጥቃቱ በደቡብ ምስራቃዊቷ የኢራን ከተማ ኢራን ሻህር ሰማዕት ለተደረጉ ወታደሮቻችን ደም ትኩስ በቀል ነው ብለዋል። በባህሬን ርዕሰ ከተማ ማናማ የማስጠንቀቂያ ሪታና ፍንዳታ አስተጋብቷል። የተመታው ኢላማ አልተለየም። ያልተግባብቶም ስምምነቱ እንደ ማሰሻ ጨርቅ ወዲያ ግድም በተጣለበትና
ሌላ ሀያሏ ዩናይትድ ስቴትስ አሜሪካና የክልሉ አውራ ኃይል ሆና ጎንቅላ ለመውጣት ተጋድሎ ላይ የምትገኘው ኢራን በያዙት መዳቆስ መካከል ሆርሙዝ ሰርጥ ተመልሶ ጭርታ እየዋጠው ነው። ባለፈው 24 ሰዓት ከእሁድ እስከ ሰኞ 22 መርከቦች ናቸው ነፍሳቸው ከስጋቸው ልትላቀቅ በሚደርስ ፍርሃትና ስጋት ሹክክ ብለው ማለፍ የቻሉት። በየቀኑ በጣም በትንሹ 100 መርከቦች የሚተላለፉበት የውሃ በር ነበረ። ከፌብርዋሪ 21 28 በፈረንጅ ከኢትዮጵያ የካቲት 21 ቀን በፊት ማለት ነው። የዓለማችን 20 በመቶ የነዳጅና የጋዝ አቅርቦት የሚተላለፍበት የደም ስር ጎዳና ነው። ባለፈው ሰኞ በ24 ሰዓት ውስጥ 22 መርከቦች ናቸው የተላለፉት። የነዳጅ ዋጋ እያሻቀበ ነው። ከ15 ቀን በፊት በበርሜል $70 ገደማ ነበር። አሁን ከ90 በላይ ነው። እስላማዊ ዘቡ ጨምሮ እንደገለጸው የአሜሪካ ጥቃት እስከቀጠለ ድረስ እጠቅሳለሁ፣ አንዲት ጠብታ ነዳጅ ዘይት አታልፋትም። አሜሪካ ለሚመጣባት የቅጣት በትር አለ እስላማዊ ዘቡ ጀርባዋን ታደንድን። አያይዞም 2 ትዕዛዜን ያላደመጡ ጋጠወጥ ያላቸው የነዳጅ ጫኝ መርከቦችን በዚያ አትሂዱ ባልነው መንገድ ገብተው ስላገኘናቸው ፈንድተዋል ብሏል። እንቅስቃሴያቸውም ተገጥቷል። መርከቦቹ ለዚህ ቋያ የተዳረጉት እስላማዊ ዘቡ እንደሚለው የአሜሪካ ጦር በዚህ ካልሄዳችሁ ካላለፋችሁ በሚል ባደረገባቸው ግፊትና ማስገደድ ነው ብለዋል። ይሄ መሬታችን ነው። ከ1000 ኪሎ ሜትሮች አቆራርጦ እዚህ ድረስ የመጣው የአሜሪካ አሸባሪ ሰራዊት ጣልቃ ገብነት ምንም አይነት ሕጋዊ መሰረት ስለሌለው በእርግጠኛነት ዋጋውን ያገኛል ብለዋል። ሲቀጥልም የአሜሪካ እኩይ ተግባር በክልሉ እስከቀጠለ ድረስ ይህ ጎዳና፣ ይህ ሆርሙዝ ሰርጥ፣ በዚህ ሆርሙዝ ሰርጥ የሚተላለፉ የኬሚካል ማዳበሪያዎች ሆኑ ወይም ጠብታ ነዳጅና ጋዝ በጭራሽ አይኖርም ብለዋል። ፕሬዚደንት ዶናልድ ትራምፕ በኢራን ጥቃት ዮርዳኖስ ውስጥ ለተገደሉባቸው 3 ወታደሮች በቀል ነው ባሉት የትናንት ሌሊቱ 10ኛ ዙር ጥቃት የኢራን ወታደራዊ ማዘዣ ማዕከላት፣ የባህር ውጊያ አቅሞቿ፣ ሚሳይሎቿና የሰው አልባ ጣቢያዎቿ ከነ አየር መከላከያዎቿ ተደብድበዋል። የኢራን ከፊል ኦፊሴላዊ ዜና ምንጭ እንደዘረዘረው የአሜሪካ አየር ኃይልና ባህር ኃይል የጦር ጠያራዎች ወገራና የጦር መርከቦች የቶምሃውክ ሚሳይል ግሳት ሰለባ የሆኑ የኢራን ግዛቶች ታብሪዝ፣ ቻባሃር፣ ኮናራካ፣ ባንዳር መሃብሃር እና ባንዳር ኢማም ሆሚኒ ናቸው ብለዋል። የአሜሪካ ማዕከላዊ እንዳለው አድማጮቻችን በላው ለ5 ሰዓታት የቆየ ነው። ዓላማውም የኢራንን አቅም ለማድቀቅ ነው ብለዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር አሁን የጦር ሚኒስቴር ይሉታል ፔንታጎን በነዚህ በ15 ቀን ተፋልሞ ውስጥ የቆሰሉ አሜሪካውያን ወታደሮች ቁጥር ወደ 100 እንደሚሆን ለመጀመሪያ ጊዜ አስታውቋል። 4 የአሜሪካ ወታደሮች እስካሁን ተገድለዋል። በእርግጥም ጦርነቱ እየተፋፋመ ነው። ውድ ከዓለምነህ እንስማ ቤተሰቦች ፕሮግራማችንን እንደምትወዱት እርግጠኞች ናቸው። ምክንያቱም ዕለት ተዕለት እያያችሁት እንደሆነ አንዱ እማኞቻችን እናንተ ናችሁ። ፍጹም መረሳት የሌለበት ሁልጊዜ ፕሮግራማችንን እንደለቀቅን እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር በተጨማሪ የደውል ምልክቷን መንካት አትርሱ። የደውል ምልክቷን ጠቅ ካደረጋችኋት ሁሌ እኛ ከእናንተ ጋር ነን። ከዓለምነህ እንስማ ፕሮግራማችን አሁን ጀመረ። ዓለም በእርግጥም ጦርነቱ ከጊዜ ወደ ጊዜ እየተፋፋመ እየጎነ ነው ማለት ይቻላል። ወዴት እየሄደ ነው? ኢራን እንደምንመለከታት ሁልጊዜም አጸፋዊ ምላሿን እየሰጠች ነው። በእርግጥ አጸፋዊ ምላሾቿን የምትሰጥባቸው ቦታዎች ውስን እየሆኑ ነው ያሉ። አሜሪካ ወታደሮቿ መሞት ከጀመሩ የአሜሪካ ሕዝብ ምን የሚል ይመስላል? ወዴት እየሄደ ነው?
ወዴት እየሄድን ነው ለሚለው ያው በዜናውም ላይ ተገልጿል። ከድጡ ወደ ማጡ ነው። ወይም ደግሞ የራሳቸው የኢራኑን ፕሬዚደንት ፔጀሽኪያን ቃል በመጠቀም we are in full scale war ነው ያሉት እና እዚህ ቀረሽ በማይባል የለየለት ጦርነት ውስጥ ነው የምንገኘው። ምንም ስስትና ከዚህ በፊት ስንገልጻቸው ለአድማጮቻችን የሆነ መለያ ለማድረግ መቆራቆስ እንለው ነበረ። አሁን ደግሞ መዳቆስ ነው። ማናቸው ፕሬዚደንቱ ባሉት ወደ የለየለት ጦርነት የማንልበት ምክንያት አለን። የለየለት ጦርነት የማንልበት መዳቆስ የምንልበት ሰዓት እየጠበቁ የሚያደርጉት ነው። ውጊያ ከልማት አይለይም። 24 ሰዓት ነው የሚሰራው። ስለዚህ እነዚህ ሁለት ኃይሎች 24 ሰዓት አይገኙም። ቀን ተኝተው ነው የሚሉት። ምሽት ላይ ነው ደረቅ ሌሊት ላይ የሚያደርጉት። ስለዚህ ዓላማውም ደግሞ አሜሪካ የምትለው መዳቆንት ማድቀቅ ነው። የኢራንን ቅስም መስበር ነው። ስናት ቅስም መስበር የኢራንን አቅም ማድቀቅ፣ አቅሟን በተቻላት መጠን ማሳነስ፣ እንደዛ አይነት ነገር ነው። ስለዚህ ይህንን ዓላማ ይዞ የሚካሄድ ነው። ምናልባት ለኢራን ግን ሙሉ ጦርነት ሊሆን ይችላል። ለኢራን ግን አንድ ሰው ጥያቄ ሊያነሳ ይችላል። ለምሳሌ ሙሉ ጦርነት የምትለው ምኑ ላይ ነው? ምን ቀረው? አሁን አሜሪካ ሙሉ ጦርነት ነው ብለን ብንል ከዚህ ውጭ ምን ታደርጋለች? ኢራን ከዚህ በላይ ምንድን ነው ሊደርስባት የሚችል ነገር? አሁን ኢራን ለምሳሌ በየቀኑ እየተመታች ነው። አሁን በዜና ትንታኔው ላይ እንደተቀመጠው ለ10ኛ ቀን ማለት ነው ጦርነቱ ጋብ ብሎ እንደገና ከጀመረ በኋላ በተከታታይ እየተመታች ነው። ትልልቅ መሰረታዊ ልማቶቿ እየተመቱ ነው ያሉት። ኢራን ምንድነው በመሞት ማሸነፍ የሚል እንደ ፕሪንሲፕል ተከትላ እየመጣች ስለሆነ ነው እንጂ እየተመታች ያለችው ነገር ስናይ ከባባድ ጥፋቶች አይደሉም ወይ? ኢራን ጥፋቶቿን ወይም በሷ ላይ የሚደርሱትን ጥቃቶች ትቆጥራለች ወይ? ትቆጥራለች። ለምሳሌ ትልቁ የሚነሳው ጥያቄ አሜሪካ የምትመታው ምንድን ነው? አሜሪካ የምትመታው የኢራንን ወታደራዊ አቅም የማድቀቅ ዓላማ ነው። ስፔሲፊክ ነው። አንዳንዴ ተመጋጋቢ የሆኑ ኢላማዎችን ትመታለች። ድልድዮች አንዳንዶቹን ክዳለች። ይሁንና ድልድዮች በብዛት ተመትተዋል። ኢቭን መንገዶች፣ የባቡር ሀዲድ ድልድይ እንደዚሁም አሉ። የውሃ ማጣሪያ የተመታ አለ። የኤሌክትሪክ ኃይል ወጥ በሆነ መልኩ ሳይሆን እንግዲህ አሁን ኢራኖች ባቀረቡት ከአጠቃላይ የሀገሪቱ የኤሌክትሪክ ኃይል አጠቃላይ ውስጥ ከ4000 ሜጋዋት በላይ የለም። 4000 እኮ ማለት ኦልሞስት ህዳሴ ግድብ ማለት ነው። አዎ ለእኛ እንዲገባን ህዳሴ ግድብ 5000 ነው። ኦልሞስት በዛ መጠን ያለ ማለት ነው። ስለዚህ ቋሚ ሆኗል የኤሌክትሪክ ኃይል መቆራረጥ። አሁን እኛ የኤሌክትሪክ ኃይል መቆራረጥ የቤት መብራታችንን ነው የምናስበው፣ ግን ፋብሪካዎች ላይ ሲደርስ አስበው ለሰዓታት 7 ሰዓት 8 ሰዓት ድረስ የማጣት ሁኔታ አለ። ስለዚህ አጠቃላይ ምርት እንቅስቃሴው ችግር ላይ የነዋሪውም የህይወት ኳሊቲ በዛው ደረጃ እየወደቀ ነው ያለው። ምንድነው የኑሮ ውድነቱ የምትለው ነገር ምንም እንደዚህ አይባልም። ባሪስ አውት ኦፍ ኮንትሮል የዋጋዎች ማሻቀብ ማለት ነው። ያው የሀገሪቱ የብር ምንዛሪ መጠን ታች ነው እንደምታየው። ስለዚህ ኢኮኖሚው ጢሻ ውስጥ ወድቋል የሚባለው እና እነዚህ አገዛዙ ተቀብሏል። ይሄንን ተቀብሏል። ተቀብሎ ነው ይሄን ወጥንቅጥ ይሄን ሁሉ መከፈል እንዳለበት መስዋዕትነት ተቀብሏል። ዊ ካን ሰርቫይቭ ብሏል። ይሄን ይዞ እሱ ብቻ አይደለም
በአሜሪካ የባህር ኃይል ከበባ በየቀኑ ያለው ማማሩ ያጣ መልክ የለው የሚያሰኝ ነው። $500 ሚሊዮን ነው የሚያጡት። ይሁን ብለዋል። ይሄ ሆኖ ብለዋል we can outlast ትራምፕ ነው ያሉት። ይሄ የጋራ መግለጫቸው ነው። ትራምፕ እዚህ መንበር ላይ 2 ዓመት ተኩል ቢቀራቸው ነው እዛ ድረስ ለመሄድ ፍላጎት አለ። 2 ዓመት ተኩል ቢቀጥሉ ገብቷል። እስከ እሳቸው ስልጣን ዘመናቸው አልቆ ይለቃሉ፣ ጦርነቱ እያለ ማለት ነው የሚል አቋም ነው የወሰዱት። ያው ይሄ የኢራኖች ሐሳብ ነው። እስሎት ሐሳብ ወይ አቋም ነው፣ ሐሳብ አይደል አቋም ነው። አዎ አሁን ለምሳሌ ዓለም ስናስቀምጣቸው የነበሩት ነገሮች አሉ። አሜሪካ መሰረታዊ ልማቶችን አትመታም የሚል ድልድዮችን እንደዚህ አሁን ቅድም የዘረዘርካቸውን አትነካም የሚል ነበረ። አሁን አሜሪካ ከመቼውም ጊዜ በተለየ መልኩ የጠነከረ እርምጃዎች እየወሰደች ነው ያለችው። ነገ ምን ሊፈጠር እንደሚችል አናቅም። አሁን አሜሪካ እንዲህ ታደርጋለች እንዲህ አታደርግም ብለን መተንበይ አንችልም። ምክንያቱም ዶናልድ ትራምፕ በባህሪያቸውም የሚጨበጥ ነገር የላቸውም። ነገ እንደዚሁን ሊሉ ይችላሉ። ስለዚህ ኢራን በሷ ልኬት ሊሉ ይችላሉ ወይ በተግባር እያረጉ አይደለም ነው አይደለም ማለት ዶናልድ ትራምፕ በተለይ ድልድዮችን የኤሌክትሪክ መሰረተ ልማት እንዳለ ኤሌክትሪሲቲ ፕላስ ደግሞ እነዚህን ሊመቱ የሚያስጠነቅቋቸው ናቸው እና አሁን አንዳንዶቹ ላይ ግን አንዳንድ ጉዳት ከዚህ አንጻር በተናጥል አንዳንድ ቦታዎች ላይ መጥተዋል እና ይህንንም በማየት አንዳንዶቹ ቀስ እያሉ ጀመሩት ወይ ያንን ነገር በስውር ተግባራዊ ማድረግ ጀመሩ የሚሉ ጥያቄዎች አሉ። ነገር ግን በዘመቻ መልክ በታቀደው መልክ እየተመታ አይደለም፣ ሀገሪቱም እየኖረች ነው። ቅድም ላነሳው ጥያቄ ግን ይችላሉ ወይ ነው ጥያቄው። ያነሳው ጥያቄ ይችላሉ ወይ ለሚለው ጥያቄ የማይችሉበት ሁኔታ አለ። የሚችሉበት ሁኔታም እንዳለ ሁሉ ማለት ነው። ያ የማይችሉበት ሁኔታ አለ። የማይችሉበት ሁኔታ ማሳየት አለብን። ለምሳሌ ዮርዳኖስ ላይ 4 የአሜሪካ ወታደሮች ናቸው የተገደሉት። 3 ናቸው። የሶስተኛው አስከሬን አሁን ተረጋግጦ ወታደር ነው እና አንድ ነው እንትን ያሉት እዛ ቦታ ላይ ነው በተደጋጋሚ የጦር አውሮፕላኖችን መታው የምትለው ዮርዳኖስ። ባለፈውም ብዙ ብላለች። አሁን ደግሞ ምንጮች ለኒውዮርክ ታይምስ ከዛሬ ሳምንት በፊት ያረጋገጡት የአሜሪካ ባለስልጣኖች ናቸው። ሄሊኮፕተሮች ወድመዋል እና ብዙ ወታደሮች ቆስለዋል። አሁን ፔንታጎን ዛሬ ገለጸ 100 የሚሆኑ አለ። ቆይቷል መግለጫውን ሰጥ ጋፕ አለ በጣም ስለዚህ መረጃዎች የሚለቀቁበት የራሳቸው መንገድ አለ። ፕሮባብሊ ደግሞ እነዚህ ከቆሰሉት ብዙዎቹ እንደው 96% የሚሆኑት ጀስት ኮንከሽን ወደ ስራቸው ገብተዋል የሚል ነው። ፕሮባብሊ ደግሞ 1 ሳምንት ቆይቶ ከዛ ከቆሰሉት ውስጥ ይሄን ያሉ ሞቷል የሚል ነገር ሊመጣ ይችላል። መረጃ ስትለቅ ባለምሰራቸው ባላንሶች እሱ ብቻ አይደለም። ኩዌት አንድ የውሃ ማጣሪያ ጣቢያ ወድሞብኛል ብላለች። አንድ የኤሌክትሪክ ፓወር ግሪድ ወድሞብኛል ብላለች። ሀብቶች በሳውዲ አረቢያ ላይ የቀይ ባህር የመርከብ እንቅስቃሴዋ ላይ እቀባ ጥለናል ብለዋል። ይሄንን የሀውቲዎችን እቀባ ኢራን እንደምትደግፍ ገልጻለች። ሳውዲ አረቢያ እንደምታውቀው ዓለም ላይ ላለው ለዚህ ጉሮሯችን እኮ ነው ነዳጅና ምን ማለት ነው በሆርሙዝ ሰርጥ በኩል ተዘግቷል። አሁን እሷ በቀይ ባህር በኩል መላክ የምትችል ሳውዲ አረቢያ ነች አላት ቧንቧ በዛ አይሮን ኦፍ 3 ሚሊዮን ዋቴቨር በርሜል ትልካለች። በዛ በኩል የሚሄዳውን ቀነድሻለሁ ብለዋል። ሀውቲ የዩናይትድ አረብ ኤሚሬት ነው የሳውዲ አረቢያ ሳውዲ አረቢያ እኮ በቀይ ባህር በኩል በጣም ሰፊ ግዛት ነው ያላት። በጣም ሰፊ እኮ ቀነድሻለሁ አለ በቀይ ባህር በኩል በባቢል መንዴብ በኩል እዛ ጋር አልፍም አለ
ከዚህ በኋላ ልክ እስራኤል ነበር የሚመቱት። የሳውዲ አረቢያን ቀነድሻለሁ አለ ማነው ሀውቲዎች እና ኢራን ደገፈችው አቋሙን ማለት ነው። አሁን በዛ በኩል ቀስ እያሉ እየመጡ ነው አይደል እንዴ? አሁን ጥያቄው አሜሪካ የማትችልበት ሁኔታ ሊኖር ይችላል የሚል ነው። ግን ዓለም የምትችልበት ሁኔታ ደግሞ አለም ብለው ከምን አንጻር መሰለ? አሁን ለምሳሌ የሀውቲዎች መነሳት ዓለም የበለጠ ትኩረት እንዲያደርግ ከመቼውም ጊዜ በተለየ መልኩ የበለጠ ትኩረት እንዲያደርግ ምክንያቱም በዚህ በቀይ ባህር በባቤል መንዴል በኩል እንደዚህ አይነት ነገሮች መደረግ ከጀመሩ አንድ ዓለም ነው እየተመታ ያለው። አሁን እጥረቱ እኮ ምንም ጦርነቱ በኢራንና አሜሪካ መካከል ይሁን እንጂ እጥረቱ እየተፈጠረ ያለው በዓለም ላይ ነው። ስለዚህ ዓለምስ ዝም ብሎ ያያል ወይ? በሌላ መልኩ ለምሳሌ አሜሪካ ድልድይ ስትመታ፣ አሜሪካ መሰረተ ልማቶች መብራትን ስትመታ፣ ውሃን ስትመታ በትክክል ከተወሰደ ማህበረሰቡ አሜሪካ ይሄንን ልትመታ ማትችልበት ሁኔታ አለ ነው ኮምብል ገብቶኛል። የሲቪል ማህበረሰቡ የሚጠቀምበትን ነገር እየመታች በዓለም ወንጀለኛ አሁን ለምሳሌ እነዚህ ነገሮች መንካት የወንጀል አሜሪካን ወንጀለኛ ያደርጋታል። ግን ወንጀለኛ የማያደርግበት ደግሞ ሁኔታዎች ምንድናቸው? ኢራን ጋር ያለው ተመጋጋቢነት ነው። ስለዚህ ይሄ ደግሞ ለአሜሪካ ይቅርታ የሚያሰጥበት ሁኔታዎች እየተፈጠሩ ነው ማለት ነው። ስለዚህ አሜሪካ ይሄንን ማድረግ የማትችልበት ምክንያት ከዚህ አሁን ካልነው የህግ አግባብ በተነሳ ብቻ አይደለም። አሜሪካ ይሄንን ለማድረግ በዛተችው መሰረት በሙሉ አቅሟ ለመሄድ አንድ ነገር ማረጋገጥ አለባት። የኩዌት እዚህ የኢራንን የኤሌክትሪክ መዋቅር ኤሌክትሪክሲቲ ስታወድም የኩዌት ኤሌክትሪክሲቲ እንደማይወድም ማረጋገጥ አለባት። የሳውዲ አረቢያ እንደማይወድም ማረጋገጥ አለባት። የባህሬን፣ የኳታር አልፎ ተርፎ ደግሞ አሁን የዮርዳኖስ ትልቅ ኢላማ ነው የሆነችው። እንደገና የነዚህ መሰረተ ልማት እንደማይጠፋ ዋስትና መስጠት መቻል አለባት። ከሱም ባለፈ ልንገረው አሁን እስላማዊ ዘቡ የሚሰጠው ማስጠንቀቂያ ምንድን ነው? አንድ ጠብታ ነዳጅም ሆነ የተፈጥሮ ጋዝ አልፍም ማለት በሆርሙዝ ሰርጥ የዓለም 1/5ኛው ፍጆታ የሚተላለፈው በዚህ ነው ብለን ተስማምተናል። ኦኬ። እንደገናም በጀርባ የሳውዲ አረቢያ አልፍም ማለት ኦር ነገ በቀይ ባህር በኩል ምን ነገር አልፍም በሚል ሀውቲዎችን ያንቀሳቅሳ። ሀውቲ ማለት ኢራን ነች፣ ኖ ኩዌስችን። ይሄንም ብሏል። ስለዚህ አሁን አሜሪካ ማረጋገጥ ያለባት ነገር ኢራንን በደበደበች ቁጥር ኢራን ላይ የሚደርሰው ድብደባ የሳውዲ አረቢያን የነዳጅ ሀብት ለምሳሌ ትልልቅ ማከማቻዎችን፣ ማስተላለፊያዎችን የሚመታ ከሆነ የውሃ ማጣሪያዎቻቸውን ከዚህ በፊት ተናግረዋል። ጠቅላላ የፋርስ ባህረ ሰላጤን ተከትሎ ያለ ነው። በመካከለኛና በአጭር ርቀት ሚሳኤል በቀላሉ የምንመታው ነው ብለዋል። እና እነዚህን ሀገሮች አጠቃላይ ክልሉን መቀመቅ ውስጥ አስገባለሁ የሚለውን ዛቻቸውን በተግባር ሊያውሉት እንደማይችሉ እስካላረጋገጠች ድረስ አሜሪካ የኢራንን ልትመታ አትችልም እንጂ ኢራኖች የአሜሪካንን የጦር ጀቶች ወይም ሚሳኤሎች ኢንተርሰፕት የሚያደርጉበት ወይም በአየር ኃይል እንትን የሚቋቋሙበት ነገር የላቸው። አሜሪካ ፈለገች ታወድማለች እስካገኘችው ድረስ በግልጽ ኢላማውን ታደርጋለች። ነገር ግን ያንኑ በእነዚህ ሀገሮች ላይ እንፈጽማለን በማለት እያሳዩ ነው። ኩዌት የነገረችው ምንድን ነው? የውሃ ማጣሪያን 2 ቀን በተከታታይ መቱት አለች። ባለፈው ዜና ላይ ሰርተነዋል። ምንድነው የፓወር ግሪድ እና እንትን አገልግሎት አይሰጥም ነው ያለች። አሁን ዮርዳኖስ ላይ ሰምታል። የሚመቱት የአየር ጦር ሰፈሮች እኮ ሁለት የአሜሪካ የአየር ጦር ሰፈሮች እኮ ናቸው። ጀቶቹ ይመታሉ። 20 ሼልተር የወታደሮች መጠለያ መኖሪያ ማለት ነው እዛ ውስጥ ያለው እሱም መትቻለው ነው የምትለው። ገብቷል። አሁን
እየተተኩሳለች እንጂ አትመታም እንዳለን አሁን እየሰማን እኮ ነው። ተጨባጭ አሜሪካ እኮ ሬሳ አነሳች አይደል እንዴ? እንደገና ለኒውዮርክ ታይምስ የገለጹ የአሜሪካ ባለስልጣኖች እኮ ብዙ ቆስለዋል አሉ። ሄሊኮፕተሮች ወድመዋል አሉ። አያ ስለዚህ አሁን እነዚህ ስንት ናቸው? እነ ኩዌት ሰጥ መግለጫ የሚያረጋግጥ ነው። ሁለተኛ አሁን የመታቻቸው በጠቅላላ እኮ ይሄ ከተጀመረ ወደ 4 መድረሳቸው ነዳጅ ጫኝ መርከቦች አንዱ አሁን በኦማን ሰላጤ ላይ ነው የተመቱት። ከዚህ ቀደም ነገር ያለው ይሄን ውጥረት ለማስተንፈስ የተባበሩት አረብ ኤሚሬትስ በሆርሙዝ ሰርጥ መምጣት ሳያስፈልጋት ገብቷል። እሱን 7 ኪሎ ሜትር ወደ ላይ ትታ በፉጅራ በአንዱ ወደ በኩል ቀጥታ እንትን ነው የሚያወጣት ኦማን ሰላጤ ነው የሚያወጣት። ተሻግራት ወጣ። ግን እነሱ ቁጥጥራቸውን ዛዘፍ አድርገውታል። ፉጃራ አካባቢ ነው የተመታው። ሰው ምንድነው አሁን የኢራኖች ስትራቴጂ ምንድነው? አያ ነገሮች እየደፈረሱ ከመጡ በአጠቃላይ ከመካከለኛው ምስራቅ ነዳጅም ምንም እንዳይወጣ ነው የምናደርገው ነው የሚለው። ይሄ ዲተረንስ ነው ብዬ ነው የማምነው። አሁን ትልቁ ጥያቄ ያ ኬፓቢሊቲ አላቸው ወይ ነው ዓለም። እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ምክንያቱም አሜሪካ ለምሳሌ ያው ባንተ አባባል ልውሰደውና ባልተግባብቶም ስምምነታቸው መሰረት ለተወሰነ ጊዜ የፎይታ ጊዜ ነበረ። አሁን አሜሪካ ወደዚህ ጦርነት ስትመጣና ስትጀምር ለምንድን ነው የጀመረችው? አሁን ኢራን ባህሪዋ ታውቋል። አሁን አንተ በጣም በሚገርም መልኩ ነው ያስቀመጥከው። ኢራኖች መያዣ ያደረጉት መካከለኛው ምስራቅ ላይ ያሉትን ሀገራቶች ነው። አሜሪካ ትተኩሳለች፣ አጸፋይ ምት እሷ የሰላጤውን ሀገሮች ታነቡጫለች። ስለዚህ ለምን አሜሪካ በሁለተኛው ዙር መምታት ጀመረች? ምን ተማምና ነው የጀመረችው የሚያስብል ጥያቄ ያስነሳም ወይ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና እኮ አሜሪካማ መምታት ጀመረችው። ባልተግባብቶም ስምምነቱ ኢራን በይህንን ሰላጤውን በቀደመ መልኩ ከጦርነቱ በፊት በነበረው መልኩ ከ100 እስከ 120 የመርከቦች ትልልፍ እንዲኖር ታደርጋለች። የሆርሙዝ ሰርጥን ዕጣ ፈንታ ደግሞ ከኦማን ጋር በመሆን በሌሎች ሰላጤዎች አገሮች ስምምነት ይወሰናል ነው የሚለው። አሁን ኢራን ይህን ኃላፊነት ወስዳለች። ምን ብላለች? 1 ወር ያህል ፈንጂውን ለመጥረግ ጊዜ ይፈጃል። በዚህ መካከል ወደዛ ወደ ተባለው 100% አይደርስም። ከዛ በኋላ ግን በሚኖረው በየጊዜው እየጨመረ ወደዛ ይደርሳል በሚል ተካሄደ። አሁን ዶናልድ ትራምፕ በዚህ የተረዱት ነገር ስለዚህ ሰርጡ በሙሉ ኃይሉ ይሰራል ማለት ነው መተላለፊያው። ኢራን ግን እንደሱ አይደለም። አሁን በሰርጡ ያለው መተላለፊያ አንድ ነው። እሱም እንደዚህ መጥተው አድርገው በዚህ በኩል የሚያልፉት እንደዚህ ሲመጡ እንደዚህ ይደረጋል። ይሄን ይገልጻሉ። በአብዮታዊ ዘቡ ጥበቃ ያላቸው ዋትበር በዚህ ያልፋሉ እንጂ መሀሉን ሰንጥቀው ኢራን ከዚህ ከሷ ዋግዛት ጋር ከተያዘው ከሷ ጣብቁጭ የሆነ መሀሉን ሰንጥቀው ማለፍ አይችሉም። ኦማንን ታከው ማለፍ አይችሉም። ይሄን ማለት ነው። ይሄ ደግሞ ኢራን ምክንያት አላት። ዘሆል መተላለፊያው በኢራን ሉዓላዊነት ስር እንዲያድር ነው። ስታድር ዶናልድ ትራምፕ አልገባኝም ከጦርነቱ በፊት እኮ እንዲህ አይደለም የነበረው አይደል? በኦማን ሰርጥ ታኮ ይለፍ
በመሀል ሰንጥቆ ላይ እንደዚህ ነው የሚተላለፈው በማለት እንትን ይላሉ ሲሉ ኢራን አይ በዚህ ነው ከዚህ ውጭ የሚያልፉ እኔ ኃላፊነት የለብኝም ትላለች። አሁን የዛሬው መግለጫ ሰምተሃል። ሁለት መርከቦች ፈነዱ አለች። አፈነዳው እንኳን አለች። ምን ነው ሲባል አስገድደዋቸው እኮ ነው አሜሪካኖች መተላለፊያውን አድርገው በሌላ በህገ ወጥ አድርገው እያሉ ነው አለች። ሰው ጦርነት የት ነው ያለው? ሆርሙዝ ሰርጥ ነው። ሆርሙዝ ሰርጥ የኔ ነው። ስለዚህ ዶናልድ ትራምፕ ደግሞ ነው ሆርሙዝ ሰርጥ መተላለፍ ስምምነቱም ይሄ ነው እንዳስተላልፍ እንዲህ ነው የተደረገው በሚል ነው ኢራን በመታች ቁጥር በመርከብ ቁጥር ዶናልድ ትራምፕ ሌሊት መተው በቀል ይወስዳሉ ማለት ነው። ይሄ እያደገ መጥቶ የደረሱ ስትለኝ ትናንት እንግዲህ መጥተዋል። ከትናንት ወዲያ በአጠቃላይ 2 መርከቦች በተጨማሪ መጥተዋል። ምንም የዶናልድ ትራምፕ የ10 ቀናት የቆየ ድብደባ ጉዳት አለው። አሁን የምገልጽልህ ነገሮች አሉ። በኢራን አቋም ላይ ግን ያመጣው ለውጥ አለ የለም። ስለዚህ አሁን ሰኞ ዕለት ያለፉት መርከቦች ቁጥር ከእሑድ እስከ ሰኞ 22 ነው። በየቀኑ ከ100 እስከ 120 በሚተላለፍበት ሰርጥ ላይ ሰኞ በዚህ ሁሉ ተዋድቆ ውስጥ ማለፊያ የቻለ 22 ናቸው። አሜሪካ ግን አንድ እንትን ብላለች። አሜሪካ ይሄን በማድረጓ በከንቱ እንዳልሆነ ውጊያዋ ለማሳየት ካለፈው ግንቦት ወር መጀመሪያ አካባቢ አለች። እንግዲህ በእኛ ግንቦት ወር አጋማሽ ሰደው እስከ ዛሬ ድረስ በኔ አማካይነት በኔ ባህር ኃይል እንትን አማካይነት 900 መርከቦች እንዲተላለፉ አድርጌያለሁ ብላለች አሜሪካ። አዎ ስታሰላ አሁን ያለ ነው ሐምሌ በእነሱ በፈረንጅ ስንት ሄድን? 21 ያ 2 ወር ከምናምን በ2 ከምናምን 2 ወር በለው። በዚህ በ2 ወር ውስጥ 900 ተላለፈ ሲባል እርግጠኛ ነኝ ማካፈል እንችላለን። አብሬ በቀን 15 እንደማለት ነው። በጣም ይገርም። በቀን 15 በ10 ቀን 150 በወር 450 ማለት ነው። በ450 በ2 ወር 900 ማለት ነው። በቀን አንደ ኖርማል ሰርከምስታንስስ ግን ሚኒመም በትንሹ 6000 መርከቦች ነበር የምትላለፉት። ኢትስ ኖት ወርኪንግ። በጣም የሚገርም ነው። አሁን ለምሳሌ ዓለም በዚህ ሰርጥ ላይ የሚጠቀሙት ጥቂት ሀገሮች አይደሉም። ነዳጅ እያጡም ያሉት እነዛው ጥቂት ሀገሮች አይደሉም። አውሮፓ ነዳጅ ከዚሁ ይጠቀማል። ነዳጅ ብቻ አይደለም ደግሞ በጣም በርካታ ነገሮች ጋዝ በተለይ ደግሞ እኛ ለምሳሌ የኬሚካል እንትን ምንድነው ማዳበሪያ ጭምር ከዛ ስለሆነ የሚመጣው ማለት እና ሌሎች ደግሞ አስፈላጊ እቃዎች፣ ሸቀጦች። ከዛም ውጪ ደግሞ የቱሪዝም እንቅስቃሴው ራሱ በዚህ ጦርነት ምክንያት እየተገታ ነው ያለው። እነዚህ ነገሮች እየጎዱ ያሉት አጠቃላይ ዓለምን አይደለም ወይ? ይሄ ከሆነ ደግሞ የአውሮፓ እና ሌሎች አህጉራት በዝምታ ማለፍ ለኢራን ምቹ ሁኔታ እየፈጠረ አይደለም ወይ? ምክንያቱም ተቃውሞቻቸውን በተለያየ ጊዜ ሲያሰሙ እየሰማን አይደለም። ለምን አለ? ሁለት ምክንያቶች ሊጠቀሱ ይችላሉ ጠንካራ። አንዱ የአሜሪካ ማዕከላዊ ሚና ማጣት ነው። አሜሪካ ያው የኔቶ መሪ ናት። ስለዚህ ብዙዎቹ የኔቶ አባል ሀገራት ከአሜሪካ ጋር ይሆኑና ኮሊሽን ይፈጥራሉ። አሁን የምንመለከተው የአሜሪካ አውሮፕላን ተሸካሚ ብቻ ነው እዚህ ያለው። ስለዚህ ሌሎችም ያላቸውን ተሸካሚ ብዙ የአሜሪካ እንትን የአውሮፕላን ተሸካሚ የላቸውም፣ ግን ቢያንስ በርካታ ተዋጊ መርከቦች አሏቸው። እነዚህ ትልልቆቹ ዲስትሮየርስ ምናምን ይባሉ እነሱን እንትን ይላሉ። የጦር ጀቶቻቸው፣ ሚሳኤሎቻቸው ብዙ አሏቸው። ስለዚህ ይሄ ሲሆን አንደኛ ለአሜሪካ ምን ይሰጣታል? አንደኛ አሁን አሜሪካ ለዚህ ጦርነት ወጪውን ብቻዋን ነው የምትለው።
ስለዚህ ወጪ ጋሯታል። ሁለተኛ የመምታት ኢራን ላይ ሰስቴን እንዲሆነ ይሄ ምንድነው ማታ ከመዳቆስ ያለፈ 24 ሰዓት ሙሉ ድብደባ ማድረግ ትችላለህ። በእነዚህ ማፋጠን ትችላለህ። እንዲህ አይነት ድብደባዎች ታደርግ ትችላለህ። እንደገና ደግሞ ተጠያቂነቱንም ይበትነዋል። በማንኛውም ነገር ግን ይህንን ዶናልድ ትራምፕ ማድረግ አልቻሉም። አንዱ ምክንያት ይሄ ነው። ከዚህ በፊት የነበሩት የአሜሪካ መሪዎች ጉዳዩን ያነሳሉ፣ ይመከርበታል፣ ኢቨን ዩኤን ይወስዱታል። በዩኤን ይወስዱታል። እንትናቸው ፓወርፉል ስለነበረ እንደ ኃይል ያላቸው ስለነበር ራሽያና ቻይና እንኳ በድምፀ ታቅበው ከማለፍ ውጭ አማራጭ አልነበራቸውም። በአንዳንድ ጉዳዮች ላይ ለምሳሌ በማንኛውም መመዘኛ እኔ ራሽያ ሳዳም ሁሴን በዛ መንገድ እንዲደበደቡ መፍቀድ አልነበረባትም። ምክንያቱም የሀገሪቱ የነዳጅ ገንዘብ ሁሉ ወጪ የሆነው ራሽያ ላይ ነው። የራሽያ ታንኮች ላይ ነው። የራሽያ መድፎች ላይ ነው። የራሽያ ብረት ለበሶች ላይ ነው። የራሽያ የጦር ጀቶች ላይ፣ የራሽያ ሚሳኤል ላይ ኤቭሪቲንግ ራሽያ ነበር። ይሄን አድርግ አላለም እንትንነት አለ። በእንዲህ አይነት ሁኔታ ለነዛ ሀገር ከለላ ማሰት ከሆነ ማነው ነገ አንተን እንትን ብሎ የሚለው? ስለዚህ ኢቨን ራሽያኖች ያን ጊዜ ድምፀ ታቅቦ ነው አንዳንዱን እየደገፉ ማለት ነው። እንደዛ ነበር የሚደረገው። እንግዲህ አንዱ የዶናልድ ትራምፕ ዲስረፕተር አቋራጭ ባህሪ ብዙ ነገሮች ይሄ አንዱ ሊሆን ይችላል። ሁለተኛውና መረሳት የሌለውን ግን አንድ እየደማች ያለች ሀገር አለች። ማነች? ያቺ ራሽያ ናት። በሌላ አቅጣጫ ራሽያ የሆነ አጋጣሚ ብታገኝ እነዚህና እንግሊዝና ፈረንሳይን ማጥረግረግ ትፈልጋለች ብዬ ነው የማስበው። ምክንያቱም አሁን በተግባር የታየው ነገር ራሽያ የራሷ ተምኔት ካላት ያ ተምኔት እንደማይቻል ንቅ አድርገው ያዟት እነሱ ናቸው። ዩክሬን ውስጥ የሚካሄደው ጦርነት የዩክሬን ጦርነት ብቻ አይደለም። ራሽያ ወደ ቀደመ የራሷ የኔ የተጽዕኖ ክልል የምትለው ገብቷል። በዚህ ዙሪያ ብላ ራሷን እንትን ለማድረግ እንደማትችል ነው ውጊያ ላይ ወጥሮ ያዟት እነሱ ናቸው። ሁለተኛ ከነሱ ጋር በመደበኛ ፍልሚያ ውስጥ ብትገባ የኒውክሌር ስጋት የለባትም። ስለዚህ በዚህ ጦርነት ውስጥ ኢራን ብቻዋን አይደለችም። አሁን የምናያቸው ቤዚካሊ እኮ አሜሪካ የተመታች እኮ ነው። አሜሪካ የጉዳቱ መጠን ምን የሚሆን አይደለም እንዴ? አሜሪካ ለምትወስደው እርምጃ እኮ አጸፌታ እየወሰደች እኮ ነው። በዚህ በኩል የአሜሪካ ሴንትራል ኮም ማዕከላዊ ዕዙ መግለጫ ይሰጣል። በዛ በኩል የእስላማዊ ዘቡ መግለጫ ይሰጣል። አይደለም እንዴ? ይሄ ሆኖ ያውቃል ወይ ነው? ለኔ ብትለኝ ሆኖ አያውቅም። የትኛው ህብረ ብሔር ኃይል ከመሆኑ በስተቀር የሳዳም ሁሴን በዛን ወቅት ያ ሁሉ ሲባል 3 ሳምንት ነው የደበደቡት። 3 ሳምንት የአየር ድብደባ 100 ሰዓት የምድር ጦርነት ኢስ ኦቨር አይደል? አሁን ተደበደቡ። የአሜሪካና የእስራኤል የጦር ጀቶች እኮ ያደረሱት ድብደባ ግምት ወደ ማነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሰሉት ከሆነ አንማርጅቱ እስከ $1 ትሪሊዮን ከግማሽ $1 ትሪሊዮን እስከ ራሷ $1 ትሪሊዮን ድረስ የተገመተ ነው። ይሄ $1 ትሪሊዮን ማለት ደግሞ በ47 ዓመት የስልጣን ቆይታቸው በመከላከያ ኢንዱስትሪ ውስጥ ኢንቨስት ያደርጉት ነው። የተጋትሮ ተራዳውን ለመዘርጋት ያወጡት ገንዘብ እና በጣም ትልቅ ውድመት ነው። የአንድን ውድመት እንደ ስፖንጅ መጣው አሉ። በጣም የሚገርም ነው። አሉ መኖር ብቻ ሳይሆን ያደማሉ። አሁን እንደዛ አይነት ሁኔታ ነው የተፈጠረውና አንድ ሪያሊቲን መቀየር ኃይል መካከለኛው ምስራቅ ውስጥ እየተፈጠረ እንደነበር መዘንጋት አንችልም። የኢራን ዕጣ ፈንታ የዓለምን ዕጣ ፈንታ የሚወስን አሜሪካ በዚህ የኢራን ጦርነት ዲፋይን ትደረጋለች፣ ወደደችም ጠላችም። የአሜሪካ ልዕለ ኃያልነት
አት ዘ ኤንድ ኦፍ ዘ ዴይ በዚህ ከኢራን ጋር በተጀመረው ጦርነት ይበየናል። ይሄ ኢራኖች ስላሉ አይደለም። አሁን ዶናልድ ትራምፕ ብዙ ነገር ከኋላቸው አለ። ለምሳሌ $4 ገብቷል። ባክቱ ተመልሶ ያ ጋሎን አሜሪካ ደግሞ ከባድ ነው። አንዳንዴ ያ ጋሎን አሁን አንድ ጋሎን ነዳጅ $4 ተመልሷል። ታች ቆርዶ ነበር። እንደገና የህዳሩ ምርጫ የምትለው በቃ ምን ጊዜ ያላቸው ከዚህ በኋላ ገብቷል። ይሄ ሁኔታ አለ። እንደገና ስቴጅንም ታብለው ሲሉ ሳውዲ አረቢያ ኧረ ስለ ነፍስ በቃ ምን ያሉ አባባል ገብቷል። መጀመሪያ ምን ይላል መሰለም፣ ይሄ ስምምነት እንዴት ተፈረመ? ያልተግባብቶ እቺን በእውነት ክሬዲት መውሰድ አለብን እኛ። እንደዚህ ሰነድ ያሉትን በእውነት በህጋዊ መንገድ ያልተግባብቶም ስምምነት መሰረታዊ ልዩነታቸውን በምን እንደው የውጫሌውን እንኳን ይሻላል የሆነ ማደናገር ያለው የአማርኛና አንቀጽ 17 ላይ ነው። አንቀጽ 17 ላይ እሱም ደግሞ የአማርኛው ትርጉምና የጣሊያኑ ፍቺ የሚል ነገር አለ። ይሄ እኮ ግራም ያጋባል። ዶናልድ ትራምፕ ያን ራስ ላይ እንዲያርገው ሲደቀድቁት እንደዛ ነው። ስለዚህ ያልተግባብቶም ስምምነት ይሄንን እንዲህ አይነት ፊርማ እጃቸውን ያስፈረሟቸው ማን ናቸው ሲባል የጨነቃቸው እንደው በዓለም ላይ ይሄ የሆርሙዝ ሰርጥ ተከፍቶ የህልውና መቀጠል አለበት። ይሄ እንዲሆን የፈለጉ ኃይሎች አንቦጃብዣቸው ነው የሚሉት እንጂ በመሰረቱ ዶናልድ ትራምፕ ይህን ጦርነት ከፍተው ለኢራን ያቀረባቸው ጥያቄዎች አንስተዋል። ተራ በተራ የኒውክሌሩን ጉዳይ እኮ ነው ሊሰጣቸው ያልቻሉት። ግን አዲስ የሆነ የጦር ታክቲክ አልተወለደም። አሁን ለምሳሌ አሜሪካ የተረበሸችውና የተቸገረችው ከሩሲያ ጋር እየተዋጋች አይደለም። ምክንያቱም ሩሲያ ያለች ማለት አለች፣ ግን መገለጫዋ ግን ኢራን ናት። ስለዚህ አሁን አሜሪካ ከሩሲያ ጋር ተዋጋች እያልን አይደለም፣ ከኢራን ጋር። አሁን ኢራን ደግሞ ስትራቴጂ የነደፈችው ሰርጡን ሙሉ በሙሉ በመያዝ ነው። ስለዚህ አዲስ የጦርነት ስልት አይደለም። ይሄንን የጦርነት ስልት እንዴትስ ማሸነፍ ይቻላል? አሁን ኢራን ቀጥቅጦኝ እንደፈለጋችሁ አድርጋችሁ ምቱኝ፣ ግን መሳሪያዎቼ የት እንዳሉ አታውቁም። ስለዚህ እኔ ደግሞ እቀጠቅጣችኋለሁ። አዲስ የጦርነት ስልት ነው ለሚለው ትንሽ ኮንፊውዝ ያደርጋል። ገናን ነገር ማለት ይቻላል። ሆርሙዝ ሰርጥን ይዛለች እና ሆርሙዝ ሰርጥን ለመያዝ ሆርሙዝ ሰርጥን ብቻ ነው ወይ? በሆርሙዝ ሰርጥ ዙሪያ ያሉ ሀገሮች በሙሉ እኮ በእሷ ቁጥጥር ስር ናቸው። አንደርስታንድ ሆርሙዝ ሰርጥን ይዛለች። ቤዚካሊ ኢራን ሆርሙዝ ሰርጥን ባትይዝ ሌላ ምን አላት?
ኢራን ሆርሙዝ ሰርጥን የመዝጋት አቅሟ ባይኖር እነዚህ ሰላጤዎች አገሮች እኮ መልሰው ሊወጓት ይችላሉ። እነሱማ ፎርሚዴብል የሆነ አቅም ያላቸው ናቸው። መሳሪያ እንግዲህ መተኮስ አይችሉም እንድን አንችልም። ብዙ መሳሪያዎች አሏቸው። አሁን ለምሳሌ ሳውዲ አረቢያ የዘጋለን ብለዋታል። ሙሉ ኃይሌን ተጠቅሜ አልፋለሁ ብላለች። እየመታው አልፋለሁ ብላለች ሳውዲ አረቢያ። እና ሳውዲ አረቢያ እንደዚህ ስለማይዋጉ አለች ይዋጋሉ። ነገር ግን አሁን አንድ ነገር መቀበል አለብን ማለት ነው። አንድ የደፈረሰ ሁኔታ ሊመጣ ነው ማለት ያንን ነገር ለማስቀረት ነው የሚፈልጉት። አሁን ኢራን ይሄን ሁሉ የምታደርገው ይወጥታ እኮ ነው። በቃ ማርና ወተቱ ይቅርብኝ። ድሮኛ ልጅ ሆነን ከመሬት ቆፈረን የምናወጣው እርጎ የሚባል ነገር አታውቅም? ከመሬት ነው የሚወጣው። አልበላም። ከመሬት ነው። እንደ ካሮት አይነት ምልክት አላት እንትማን እሷን ቆፍርና በጣም እኮ የሚገርም ነው። እሷን ቆፍረን በቃ ትንሽ አፈሩን እንዲህ አድርገን ነው የምንበላው። አንዳንዴ ትንሽ ካል ወዳመጣውና በውሃ አጥበን እንበላው። እርጎ ታጣቀም እርጎ ነው የምትባለው። ይሄ እኮ ነው ያኔ እኛ ጠባቂያችን እግዚአብሔር ነው። ስለ በሽታ አናስብም። እኛ ይሄን በማናስብበት ጊዜ የላይኛው ጌታ ይጠብቀናል። ገብቶሃል? እኛ ደግሞ ይሄ ያመናል ስንል ጎበዝ ራስ እንችላል ብሎ ፊቱን ያዞራል ማለት ነው። ይሄ ነው ይዘታል አይደል? አንድ ወገኖቻችን እናቶቻችን አባቶቻችን በገጠር የደፈረሰ ውሃ ነው የሚጠጡት። ከብቱ የሚሄድበት በዛ ላይ ነው የሚጠጡት። እዛ ጋር ልብስ ታጥባለህ፣ እዚህ ጋር ሁኔታው እስኪለወጥ ድረስ የእግዚአብሔር ጥበቃ ነው ያላቸው እና እግዚአብሔር ደግሞ እንትን ያደርግላቸዋል፣ ፕሮቴክት ያደርጋቸዋል። በዛ ደረጃ ቢሆን አዲስ አበባ ባለ ነው የሆነ ነገር አድርገህ ምንድን ነው ወዲህ አትመቸኝም አይደል ትንሽ የምትለው። ስለዚህ እንደዚህ ነው የሚጠብቃቸው አሉ። በሰው ስር እስካለ ደግሞ ስትል ያው ለራስህ የሚተው ነገር አለ። በዛ የተነሳ በጣም እርጎን በላ ነበር። ለቤዚካሊ አሁን ኢራን እርጎ እየበላች ነው ብዬ ነው የማስበው። በቃ አሁን በእርጎ ገብታን ሁሉ ነገር ይቅርብኝ ብላ ነው። ይሄ የኢራን የተንሰራፋ ከሰሜን ኮሪያ ነው የወሰደችው ነው የሚባለው ስትራቴጂው። ይሄ መሳሪያዎቿን ከመሬት በታች ነው። አሁን እነ አሜሪካ ሲያገኙ ነው የመቱት። ይሁን አሁን ፒካክስ ተራራ እኮ ተገኘ። አሁን እስራኤል ያለችው ሳንታለል አልቀረንም ብላለች። ምን ነበር የሚባለው? ሴንትሪፊዩጅ ዋና ማብላያው እንትኑን ብዙ እንትኖች እዛስ ደግሞ አስገብታለች በአዲስ መልክ ወደዛ የፒካክስ ተራራ ስር። የሚገርም ነው። አይ በሱ መካከል ደግሞ አንድ በመገንባት ላይ የነበረ የኒኩሌር ጣቢያ አወደመች። ስሙን ለመያዝ ሞክረ የነበረ አሜሪካ እና ኢራን ለአቶሚክ ኤነርጂ ኃይል ግፍ አይደለም ወይ ስትል ተናግራ አመልክታለች። ሌላ የኒኩሌር ማብላያ ኃይል ኢስፋሃን ፎርዶ ምናምን መታን ትላለህ። ቡሻህር ያለውንም ራሽያ እዛም አንዳንዴ ይመታል፣ አንዳንዴ በዙሪያው ወደቀ ይባላል። አሁን ደግሞ አዲስ በመገንባት ላይ የነበረ ተመታ ይላል። ፒካክስ ተራራ እንደዚህ ብለህ በሳተላይት ስታየው ኩላሊት የሰጠ ነው የሚመስለው። ተራራው ተቀዶ እንትኑ በዚህ በኩል የትርፍ አንጀት እንደዚህ የተቀደደ ይመስል ደግሞ ያሙን ጠጠር አላስደረክም እስካሁን ጮማ አትበላማ ጮማ አትበላም። እንደዛ ነው የሆነው። ያንን አሁን አሜሪካ ለመምታት ጨርሳለች። እንግዲህ እዛ ላይ የሚመቱት እነዛ ቢዋን ቢቱ የሚባሉ እንትኖች ናቸው። ሌላ ተራራ ምታታለ። እቻውን በዋና ሆርሙዝ ሰርጥ ላይ ያለች ትልቋ የኢራን ደሴት ኬሸም ስሯ የሚሳኤል መናኸሪያ ነው የሚባለው። የኒውዮርክ ብዙዎች የአውሮፓ ፈረንጅ ሀገር ያውቃሉ። እኔ እስራኤል አላጋጥምኝ። እስራኤል አንደርግራውንድ የባቡር መተላለፊያ የላትም፣ አላየውም። ሌላ የሄድኩት ኬንያ ነው። ኬንያም አሁን እንጃ። ይሄ ግን አንደርግራውንድ ባቡር ዱባይ አይኖርም። ዱባይ እንጃ። በባቡር ሄጃለሁ ግን እንደሱ ነገር አልገጠመኝም። ከተማ ነው። አሁን ኒውዮርክ ከላይ የአዳም ዘር ወደዚህ ይሄዳል፣ ሌላ ሰው ወደ ሌላ ቦታ ይሄዳል። ተበላይ ከተማ ነው እና ያ ኬሻም የእንትን ከተማ ነው የፈንጂ። አዎ ይሄ የተጠላለፈ ትልልቅ 7-8 ምንድነው የሚባል ሰው ፈጅ የሆነ የቻይና መኪና
ብዙ ጊዜ በጣም ነው የማዝነው። ሲኖትራክ ብዙ ጊዜ አሁንም በጣም የመኪና አደጋዎችን በማየት በጣም ነው በቃ የትልልቅ በተለይ ከክፍለ ሀገር መንገድ ላይ እንደዚህ የምትሰማው ማሳክር እኮ ካታስትሮፍ እና እሱ እኮ በጣም ትኩረት ሊሰጠው የሚገባ እኮ ነው። ትኩረት ሊሰጠው የሚገባ ነው እና ሪሊ ከባድ ቅጣት ከከተማ ውጭ ያለ የመኪናዎች እንቅስቃሴ በተለይ ለዚህ የህዝብ ማመላለሻ መንገዶች ላይ ሌላ አይነት ህግ ያስፈልጋል። ሌላ አይነት ሩል ያስፈልጋል። ፍጥነታቸው የሚሄዱ በአንዳንድ ቦታዎች ሁሉ ማርክ መደረግ አለባቸው። ለተደጋጋሚ ግጭት ዳርና ዳራቸው ገደል ያላቸው ሰው እኮ ነው እየገባ ያለው። አሁን አንዳንዴ ደስ የሚለው ነገር እኔ አይደለሁም ሞትኩት ካልሆነ በስተቀር ነው ነገር ቤዚካሊ ሁላችንን የምንገባውና ህይወታችን ሳምበዲ ሲሪየስ ሊወስደው ይገባል። እኔ የትራንስፖርት ሚኒስቴር ይሄ የራሱን ካላሳመመው ማሊያሙ ይገባል። በየቀኑ እኔ አልሰራም ዜና እንዲያነኝ ግን አለ። አሁን እኔ በጣም የሚገርመኝ ምን መሰለ፣ አሁን ለምሳሌ አሜሪካ ከጨረቃ ላይ ሆና እንደም ያልፋት አንድም ነገር የለም እንደው መርፌም ቢሆን ታያለች ይባላል። ቻይናም ልክ እንደዛው፣ ሩሲያም ልክ እንደዛው። ለ47 ዓመት ያክል ኢራን በዚህ መልኩ በተደራጀ መልኩ ምድር እየተወረወረ ይሄ ሁሉ መሳሪያ ሲከማች ሲሰራ ነገ ዓለምን ታርጌታቸው ምን እንደሆነ እኮ ይታወቃል አይደል? የት ሄዱ አሜሪካን? አሜሪካኖች የትም አልሄዱም፣ እዚህ ነበሩ። ነገር ግን ከኢራን ጋር ጦርነት መግባቱን አያምኑበትም ነበር። ከኢራን ጋር ጦርነት መግባት በብዙ መልኩ አዋጭ ሆኖ አልታያቸውም ነበር። ስለዚህ አድርጎ የነበረው ምንድነው? በሌላ መንገድ እስከ ኦባማ ድረስ በሌላ መንገድ የኒውክሌር መሳሪያ ፕሮግራሟን ወይም የኒውክሌር የመስራት እድል እንዳይኖራት እሱን ማጨናገፍ ነው። ማጨናገፍ ነው። የሚሳኤሉና የተጋትሮ ተራዳው ጉዳይ ደግሞ ከቀጥታ ከእስራኤል ጋር የተያዘ ነው። ስለዚህ ይሄንንም ጨምሮ በጦርነት ጊዜ ለእስራኤል የሚያደርጉት እገዛ የእስራኤል የኢራን ሚሳኤሎች እስራኤልን እንደሚፈልገው እንዳያጠቁ በአየር በሚሳኤል መከላከያ በማገዝ በጦር መሳሪያ ከአሜሪካ እስራኤል ጋር በመተባበር በዚህ ስትራቴጂ ነው የሄዱት። ስለዚህ በግልጽ የምናየው አንድ ነገር ቢኖር ኢራንን ግንባር ለግንባር የተጋፈጠና የተኮሰባት የአሜሪካ መሪ ቢኖር ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ደግሞ የአሜሪካ ፕሬዚደንት ከመሆናቸው በፊት ወደኋላ 10፣ 15፣ 20 ዓመታት ስለ ኢራን የሚናገሩት ተመሳሳይ ነው። ኢራንን በዚህ መንገድ መተው የአሜሪካ መሪዎች ድክመት እንደሆነና የኢራን አገዛዝ መመታት እንደነበረበት ያምኑ ነበር። ስለዚህም ማንም የማያደርገውን ለማሳያነት ከዚህ በፊት አውርተናል።
በ2020 በፈረንጆች ጀነራል ቋሲም ሱሌይማኒ የኢራቅ አየር ማረፊያ ላይ ቅድም ባልኩ ሪፐር ነው የምትባለው የሰው አልባ ሮኬት የገደሉ ሰው ናቸው። ያንን ኢቨን በኢራን ጉዳይ እስራኤልን ከኢራን የጥፋት እቅድ ለማዳን ነው የስልጣናቸው ዘመናቸው የሚገለጸው። ቤንያሚን ኔታንያሁ አሁን በግልባጩ ነው የምናየው። አሁን በኔታንያሁ ፍላጎት ቢሆን ኢራን ታርሳለች። ምንም ስስት በማያስፈልገው ሁኔታ አገዛዙ በቃ መውደም አለበት። እሱ ብቻ ነው ይህን ጦርነት የሚያቆመው። ስለዚህ እያንዳንዱ አዛዥ እስከ ሻለቃ በታች ድረስ የሚባለው ስትራቴጂ ወጥቶለት መደምሰስ ነው ያለበት እና ይህንን ከጥቅም ውጭ ማድረግ አለብን የሚል አቋም ነው ያለው ኔታንያሁ ጋር። ዶናልድ ትራምፕ ጋር በቃ ያ መንገድ ይደርሳል ወደ እዛ ንግባ ብለው ነው ያልተግባብተውን ስምምነት የፈረሙት። ግን ተመልሰው ገቡ አለባብሰው ቢያርሱ ባረም ይመለሱ ሆነባቸው። ዶናልድ ትራምፕ መጡ እንጂ አሁን ዶናልድ ትራምፕ ባሉበት ቦታ ኔታንያሁ ቢሆን ይሄ ጦርነት ልዩ ነገር ላይ ይደርሳል። ልዩ መልክ ነው የሚኖረው። ግን የዛን ቀን በ2020 የኢራንን በተለይ የአብዮታዊ ዘብ ውስጥ ኩድስ ፎርስ ይባላል የውጭ ክንድ ማለት ነው። ያ ክንድ ነው ከሄዝቦላ ጀምሮ እነ ሶሪያን እነ የመንን እነ ኢራቅ እንደ ሁሉ ያጸና የሰራ እሱ ነው። የዚህ ራስ ናቸው ጀነራሉ። እኚህን ሰው በስልጣን በግርማ በተደማጭነት የሚበልጥ አንድ ሰው ይፈልግ ይባል ራሱ አያቶላው አሊ ካሚኒ ብቻ ናቸው። እኚህ ሰው ላይ የመተኮሱ ጉዳይ ሲመጣ ቤንያሚን ኔታንያሁ ይለፈኛሉ። ዛዘፎይ ያን ጊዜ አልተዘጋጀሁም አምኖት ሬዲ ነው ያሉት። ነገር ግን የጄኔራሉ ከየት ተነስተው በየት እንደሚመጡ በየትኛው አውሮፕላን ስንት ሰዓት እንደሚደርሱ የሰለለችው እስራኤልና ስለላ ይሄን ሁሉ ጨርሳ አሁን ዶናልድ ትራምፕ ታዲያ በለው አሉ ሲሉ አይ ይለፈኝኛው አሉ ሲሉ ያኔ ትራምፕ አሁን አየ እስራኤል ሙሉ በሙሉ ዝግጁ ነው። አሁን ደግሞ ተገልብጦ አሁን እስራኤል እንደዚህ ይዘዋት ነው ያለው ግድግዳ ላይ ገቢ ፕሊስ በቃ ደንበይ በሚል ይዘዋት ነው እና ሁለት አጋጣሚ ነው የምጠብቀው ነው የሚለው ማለት አሁን ቢደረግ ዝም ብሎ አይደለም የት ቦታ ምን ቦታ ናነማ የሚል ነገር ዝር ሊኖር ይችላል በቤራም በኩል። እንደውም አንዳንዶች ያነሱታል። አልጀዚራ የሰጠው ትንታኔ ነው እንዴ ምንድነው ነገሩ? አሁን ጦርነቱ እየጦፈ ነው። ፔየስኪያንም የለየለት ጦርነት ውስጥ ያለ ነው ብለዋል። ምን ነው አሜሪካ ምን ነው እስራኤል ሁለት ኃይሎችን ነጥላ እነሱም ብቻ አትነካም ለምንድን ነው የሚል ትንተና ነው ያደረጉት። ገብቷል። አሁን አጠፋታለሁ የምትለው ኃይል እስራኤል ናት። ሁለተኛ ደግሞ የአሜሪካ ኃይል ውሃው ላይ እንደዚህ ወደቧን የዘጋው የአሜሪካ ኃይል የጦር መርከቡ የአውሮፕላን ተሸካሚው ሁሉ ያለው እዛ ላይ ያለው ሁለቱ ላይ አተኩስም። ኢራን ሁለቱ ላይ አተኩስም። በዚህ በኩል እስራኤል ላይ በዚህ በኩል የአሜሪካ ጦር ላይ አተኩስም የሚል ነው። እና አንዳንድ ተንታኝ የሰጡት ምንድነው እንደሱ ከሆነ ትንሽ ነገር ይበላሻል። አሁን እንደዚህ ተኩሳ የአሜሪካንን አንድ የጦር መርከብ ብትመታ ለምሳሌ አንድ ዲስትሮየር ብትመታ 20-30 ባህረተኞች ቢሞቱ አሁን ወደ ዛ አሜሪካ ውስጥ ያለው ጦርነት ውስጥ ይዘውን አይግቡ ማን ፈለገም የሚለው ነገር ምን ይሆናል? ይቀየራል። ምናልባት ቢ52ቶች እና የሆነ 102ኛው አየር ወለድ ምናምን ብሎ ይገባል። ስለዚህ አሁን እሱን አታረገም። ኩዌትን ድባቱን ከሳውዲ አረቢያ ታግና ነዳጁን ትይዛለች። ገብቷል። ይሄ
በቀጥታ አሜሪካንን የሚመታት እንዴት ነው? በዛ ዞሮ ነው የሚመታት። ስለዚህ አሁን ዓለምን ስለሚመታ ዓለምን መቀመቅ ስለሚከተው እና ሰውየውን እጃቸውን ለመያዝ ያግዛታልና ሁለቱን ማትመታው በዚህ ያው አሁን በዚህ ሰዓት ኔታንያሁ ግብዣ እየጠየቁ ነው። ሁለት ግብዣ ነው የሚጠይቁት። እንግዲህ በእንትን ጨዋታ ላይ በዚህ በነጻ ትግል ላይ እኮ አለ። ነጻ ትግል ድሮ እናይ ነበር። በነጻ ትግል ላይ እያነሱ ያፈርጣል። ሁለት ሆነው ገብተው ሶስት ሆነው እንደ ኳስ ያነጥረዋል። አሁን አንተ እንደምንም እየተመታ እዛ ጋር ከውጭ ያለው ሪንጉ ጋር ያለው ያንተ ጓደኛ እጁን አድርጎ እንትን ይልሃል ማለት ነው። አንተ እንዲህ ስትል ይመልሱና ይደበድባል። እንዲህ ብለህ መንካት አለብህ። እንዲህ ስትነቃው በአዲስ ጉልበት ተፈራጥረውኝ አሁን ኔታንያሁ ከሁለት ኃይሎች እንዲህ ነቁ። አንድ ወይ ኢራን ተሳስታ እንደተኩስ ገባ። ያን ጊዜ ምንድነው ተመስገን አምላኬ ብለው ወደዛ ለመግባት ወይ አሜሪካ ወይ ዶናልድ ትራምፕ ማባቱ ደስና ይሄ ነገር ብለው እንዲያረጉ ነው የሚደረገውና ይሄን እድል አላገኙም። በነገራችን ላይ ዶናልድ ማነው ኔታንያሁ እንግዲህ ኢራን የአሜሪካን ልዕለ ኃያልነት እኛ ከመጣን በኋላ ጫፉ ትንሽ ጎንበስ መቆልመም ጀመረ። ቁልቁልዮሽ ነው ብለዋል። አሜሪካ ደግሞ አሁን በምናየው መልኩ ፍልሚያ ውስጥ ነው ያለችው። አሁን አድማጭ ተመልካቾቻችን እንደው እግረ መንገድ አስተያየታቸውን ይሰጡናል ብዬ አስባለሁ። አንተስ ምንድን ነው የምትለው? አሁን ለምሳሌ ጦርነቱ እጅግ በጣም ከባድና ውስብስብ ነው እንደምታየው። አድማጭ ተመልካቾቻችንም የጦርነቱ መወሳሰብ ነገ ምን ሊፈጠር ይችላል፣ ምን ሊወልድ ይችላል ብለው በእርግጠኝነት ይጨነቃሉ ብዬ አስባለሁ። ዓለም ነዋሴስ ምንድን ነው የሚለው? ኢራኖች እንደሚሉት ይሄ መቆልመም የጀመረውን ነገር የበለጠ እየተቆለመመ ይመጣል ወይስ አሜሪካ ለሀያልነቷ መቀጠል የምትወስደው እርምጃ ኖሮ ራሷን ታስጠብቃለች? አድማጭ ተመልካቾቻችን እስቲ እናንተም አስተያየታችሁን ኢሳን ፎርቹኔት ይህን ጥያቄ አክብሬው ነው የማልፈው። ቀኑ አልደረሰም። ይሄ ጥያቄ እንዲቀርብ ቀኑ አልደረሰም። ስለዚህ ለአድማጭ ተመልካቾቻችን ጥያቄውን አክብሬው ነው የማልፈው። በዚህ አጋጣሚ ለአድማጮቻችን አንድ ጥያቄ እናቀርባለን። ዩቲዩብ እና ይሄ ምንድን ነው ቲክቶክ ቲክቶክ ላይ ምንድን ነው የሚሉት? ታፕታፕ ገባ በሉ ይላሉ። ከዛ ደግሞ አንበሳ ያጓራል አይደል? ከነሞገሱ ነው። ታዲያ አንበሳ ጓራ ማለት አንዱ ሲነግረኝ የቲክቶክ ሰው 500 ለቆ እኮ ነው አንዱ $500 ሰጥቶ ነው ወይ? እኛስ አንበሳ ያምረንም? የእኛ ጥያቄ አንደኛ ዩቲዩብም እንዲሁ አድማጮች ለሚወዱት ፕሮግራም እገዛ እንዲያደርጉ እድል ይሰጣል። ምንድን ይባለው ሱፐር ታንክስ እና ምን ሰው ይሞታል እንዴ? ታፕታፕ እንዴት ነው የእነሱ ቋንቋ ነው የሚጠመኛው? ታፕታፕ አድርጎ ኮፒ ሊንክ ይሄ ነው። እና ከሁሉ የባሰው በእኛ የሚተላለፈውን ፕሮግራማችንን ሳብስክራይብ ማድረግ እና ያን የደውል ምልክቱን መጫን። ለምን ሬጉላርሊ እኛ የምናቀርበው ነው። እንዲህ አይነት ነገር ሲኖር ሁለት ነው ያለን፣ አዋዜ ልዩም አለን። ምን ማድረግ እንችላለን? የፕሮግራማችን ይዘት ዳይቨርሲፋይድ እናደርገዋለን። ወጥ በሆነ መንገድ ሬጉላርሊ ፕሮግራሞችን ለመጫን ያስችለናል። በሌላ መልኩ ደግሞ አድማጭ ተመልካቾቻችን የሚጽፉትን ይሄ አስተያየቶች አሉ። ለምሳሌ አሁን አክብሬው አልፌያለሁ አልክ አይደለ? አድማጭ ተመልካቾቻችን እስቲ እንደው ምን ይላሉ? እስቲ ይጻፉት። የሚጽፉትን በጣም ጥሩዎቹን እና ያመንበትን እኮ ደግሞ ልናነብላችሁ አስተያየቶቻቸውን እናነባለን። አንዳንድ ነውር የሆኑ ነው። እኔ ስድብንም እንዳስተያየት ነው የምወስደው፣ ግን ተመልሰው ለአድማጭ ለመንገር አያስችሉም። በታረመ ቃላት ግን ስሜትን እስከፈለገ የገለጸውን ነገር እናስተላልፋለን። ስለዚህ አዋዜን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘንጉ እና የደወል ምልክት መጫኑን አይዘንጉ። በተረፈ ደግሞ ምንድነው ስሙ አልከኝ? ሱፐር ታንክስ ማለት
አንበሳ ይለቅ መሰለኝ ዩቲዩብ የሆነ እንትን የሚለው ነገር የለም። አይ ሱፐር ታንክስ ውስጥ ከፈለጉ እኮ ገብተው አንበሳ አለ እንዴ? አይ እዚህ የሱፐር ታንክስ ውስጥ ደግሞ የፈለጉትን ያክል ማበርከት ይችላሉ፣ ስጦታ መስጠት ይችላሉ ማለት ነው። አዎ። ስለዚህ ቢያስደነግጡን የአንበሳውንም ስጦታ አልፎ አልፎም ቢያስደነግጡን ደስ ይለናል። ሌላው ደግሞ የሜምበርሺፕ አለ። የሜምበርሺፕ ጥቅሙ አሁን እየገባኝ እንዳለ አዋዜን የሚወዱ ሰዎች አባል ሊሆኑ ይችላሉ። ዋቲበር ኤኒዌይስ አድማጮቻችን እንግዲህ እስካሁን አብራችሁን ስለቆያችሁ እናመሰግናለን። በእኔ በኩል መልካም ቀን እመኛለሁ። ዛሬ ማክሰኞ ነው። ሁልጊዜ ማክሰኞ ደግሞ እንደዚህ ከዓለምነህ እንስማ ፕሮግራማችን እናቀርብላችኋለን። ከዓለምነህ እንስማ ወዳጆች ላይክ ሱፐር ታንክስ ውስጥ በመግባት ማበረታታት፣ የደውሏን ምልክት ጫን ማለት ነው። ካለቀ በኋላ አንዳንድ አድማጮች ሲጽፉ ምንድነው አውዱ ቡና እንኳ አጠጡም ወይ ብለዋል። ቡናን ደግሞ ታውቃለህ፣ የሆነ ፕሮሚስ እንሰጣቸው አንችልም። ትንሽ ሴቲንጉን በመቀየር ዳር እንችላለን። ያውም እነሱ ጠይቀው ይህን እየጠየቁን ነው። እኔም ቡና እየጠጣን ቢሆን ተቀምጬ አላወራም፣ ቆሜም አላቅም እንደሚያደርገኝ። ስለዚህ ቡና ይጨመርበት ይሄ ነገር። በሚቀጥለው ፕሮግራማችን ላይ ቡናውን ጨስ እናደርገዋለን። ግን አለም አንተ ትቆማለህ፣ ትቀመጣለህ፣ ያኔ ነው የሚታየው። የዛሬው ፕሮግራማችን ይህንን ይመስላል። ሐሙስ እስከምንገናኝ መልካም ጊዜ